አካባቢ መሆኑን ሲያዩ ማለት ነው። ማግኘት አልቻለውም። ግን አጥፍቷልም አላጠፋም እርግጠኛ አይደለሁም። ምክንያቱም ሴኩሪቲ ካሜራው የሚያሳየው ከመኪና ወጣ ከዛ ከእይታ ውጭ ሆነ ከሴኩሪቲ እይታ ውጭ ሆነ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሌጀንድ ቲቪ ተከታታዮቻችን እንደምንሰነበታችሁ። እንግዲህ ዛሬም እንደተለመደው አዲስ የወንጀል ታሪክ ወይም ደግሞ አስተማሪ ታሪክ ለእናንተ ይዘን ቀርበናል ማለት ነው። በዛሬው ታሪካችን ያው ብዙዎቻችን ብዙ ነገር እንማርበታለን እና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተቆዩ ዘንድ ከወዲሁ እየጋበዝን እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና መጣሽ። እንግዲህ ያው ሁልጊዜ እንደምናደርገው ዛሬም ቢሆን አዲስ ነገር ለተመልካቾች ያስተምራል ብለን አዲስ ነገር ይዘን መተናል እና ጉዳያችን እንዴት ነው? ታሪኩ እንዴት አየሽው? ዛሬ ደግሞ ያመጣሁት ታሪክ ስፔሻሊ ለትንሽ ልጆች ሃይስኩል ላይ ላሉ ህጻናቶች የአንድ አመት ታሪክ ነው እና እንዴት ነው ራሳቸውን መጠበቅ ያለባቸው ስፔሻሊ እንደዚህ ቦይፍሬንድ እና ገርልፍሬንድ ሲሆኑ ፍቅረኛ ሲይዙ ምን ያክል ጥንቃቄ መውሰድ አለባቸው፣ እንዴት ንቁ መሆን አለባቸው የሚለውን የምናሳይበት ነው። ይሄ ኢትዮጵያ ውስጥ የተለመደ የሚባል አይነት ነው። በትክክል የተለመደ አይነት ታሪክ ሀፕን የሚያደርግ ታሪክ ነው ይዤ መጣሁ። በጣም አሪፍ። አሁን ይሄ ብዙዎች ይማሩበታል በእርግጠኝነት እና ትምህርት ቤት ላይ ነው ብዙ ነገሮችም ደግሞ እንደዚህ ሃይስኩል እና ዩኒቨርሲቲ ላይ ነው አይነት ነገሮች ብዙ ጊዜ በተለይ ሃይስኩል ላይ ማቹርድ የሚባሉም ስላልሆኑ ነገሮችን መለየት የማይችሉበት ሌብልም ስለሆነ ብዙ ነገር ሀፕን ያደርጋል። ብዙ የመሸወድ ነገር አለ እና እስኪ እንግዲህ ያው መማር ለሚችል ሰው እንማር እና ታሪኩ የተፈጸመው አውስትራሊያ ነው እና አንድ ሴት አለች 2023 ዓመተ ምህረት በፈረንጆች አቆጣጠር የተከሰተ ክስተት ነው እና አንድ ልጅ አለ ስዊድናዊ ነው የነበረው። ይሄ ስዊድን የነበረ ልጅ ቤተሰቦቹ ወደ አውስትራሊያ ሲሄዱ በ2015 እዛ ሃይ ስኩል ጨርሶ ትልቅ ነው እሱ እንደገና ተመልሶ ወደ ስዊድን ሄደ። እንደገና ተመልሶ መጣና አውስትራሊያ ጊዜ በኮቪድ የገባ ጊዜ 2020 ላይ እዛ መሆን ጀመረ። ማስተርስ እየተማረ በዛውም ዩኒቨርሲቲ ውስጥ ክሪኬት ኮች ነበር። ክሪኬት ስፖርት ኮች ሆኖ እያገለገለ ነበር እና በዛን ታይም አንድ ሴት አለች እዛው ዩኒቨርሲቲ ውስጥ ሃይ ስኩል ውስጥ የምትማር ነበረች እና በትርፍ ጊዜዋ ዋና የምታሰለጥን ዋና ጎበዝ ስለሆነች ዝም ብለው በቃ በእንትኗ የገባ ዋና አሰልጣኝ ነበረች። በጣም ጎበዝ ናት። ተማሪዎቿን የምትወድ ለእያንዳንዱ ተማሪ የግል የሆነ ማስታወሻ ለወላጆች የምትጽፍ በጣም ጎበዝ አቴንሽን የምትወድ ወረኛ ማለት ያው ቀረብለብ ያለች ነቃ ያለች ልጅ ናት። ጠንከር ያለ ኮሙኒኬሽን ያላት እና በጣም ጎበዝ ልጅ አንድ ወንድም አላት እና ቤተሰቦቿ ጋር የምትኖር የነበረች ናት። ከዚህ ልጅ ጋር ተዋወቁ። እሺ ፍቅረኛ ሆኑ። ተማሪዋ ነበር አይደለም? እሱ በቃ ኮች ነው፣ ክሪኬት ኮች ነው። በትርፍ ጊዜ ማስተርስ ተማሪ ነው። እዛው እሷም ኮች ስታደርግ ነው፣ እሷ ደግሞ የዋና ኮች ናት። እዛው ተዋወቁ ለአጭር ጊዜ። እንደውም እናቷን ነገረቻት እሱ ጋር ተዋወቁ። ፍቅር ሲጀምር ያው የፈረንጆችን ጸባይ ታውቂያለሽ፣ ምንድነው ሪሌሽንሺፕ አለን ግን ሲሪየስ የሆነ ሪሌሽንሺፕ አልፈልግም። በሆነ ሰዓት ገና ልጅ ናት፣ 21 ዓመቷ ነው። በዚህ ጊዜ ሲሪየስ የሆነ ሪሌሽንሺፕ አልፈልግም፣ ለጊዜው ነው። በዚህ ተስማምተናል። እሱም ያውቃል ሲሪየስ የሆነ ሪሌሽንሺፕ እንደማትፈልግ፣ እሷም ታውቃለች። እንደዚህ ተነጋግረው የገቡበት ነው። ያው ለፈን ብቻ ነው። ከዛ በኋላ ተባብለው ተማምነዋል፣ ተነጋግረዋል። ለሲሚሽ እነሱ ሀገር ድብቅ የለውም። ያው የሚፈልጉትን ነገር በግልጽ የሚያውቁና የሚናገሩ ሰዎች ናቸው። ቤተሰብም ያውቃል እናታቸው ስለሚከበርላቸው። እናቱን ስለዚህ ልጅ ስታወራኝ እንዴት ነው ወደፊት አለው ወይ ሪሌሽንሺፓችሁ ታስቢያለሽ? አይ እኔ ወደፊት የሚባል ነገር የለው፣ ለጊዜው አማናለን፣ በየራሳችን መንገድ እንሄዳለን፣ ገና ጀማሪዎች ነን። የሚገርምሽ ይሄ ሪሌሽንሺፕ ከ5 ሳምንት በላይ አልቆየም። ወዲያው ጊዜያዊ ነው። እሷ ደበራት የሚቻል ነው ተነጋግረው ነው የተጣሉ የሚሉ ሰዎች አሉ። ሲጣሉ ያው እሷ ማለት ሪሌሽንሺፑን ያቆሙት የተለያዩት የሚባላል። አንዳንዶች ደግሞ እሷ ናት የተወችው የሚሉ አሉ። እንደዛ ሆነ። አሁን በቃ ተለያይቷል። በቃ እየኖረች እያለ ከተለያዩ መለያየታቸው ከታወቀ ከ3 ቀን በኋላ አባቷ መልእክት ደረሰው። አባቴ ቴክስት ማለት ነው። አባቴ ናና ከትምህርት ቤት ፒክ አድርገኝ ባስቸኳይ
የሚል መልእክት ደረሰው። ውሰደኝ ማለት ነው። ደህና ነሽ ሲላት አዎ ደህና ነኝ፣ ሁሉም ግን ትንሽ ችግር ገጥሞኛል ቶሎ ነው። ከዛ አባትየው ድራይቭ እያደረገ እናቲቱም ለምን እንደዚህ ብላ ጻፈችልኝ ምናምን ያልተለመደ አይነት ነው እንደዛ ስትጽፍ ማለት ነው። ሲሄድ እዛ የምትሰራበት ቦታ የለችም፣ ካምፓሱን ሲዞር የለችም፣ ፈልጋት አጣት። እንዴ ግራ ገባው። ከዛ ሲደውልላት አታነሳም፣ ቴክስት ሲያደርግላት አትመልስም፣ እሷ ማለት ነው አትመልስም። ድጋሚ ግራ ገባው። እናቲቱ ጋር ደወለ። ምንድነው ምናምን አትመልስም፣ አታነሳም፣ ምን ተፈጠረ? ከዛ እናቲቱ ያው ታውቋለች፣ ተዋውቀውታል፣ ፍቅረኛውን ትጽፍለታለች። አይታታል ዛሬ ተገናኝታችሁ ነበረ ምናምን ብላ ትጽፍለታለች ቴክስት። ይሄ ነገር ግን የተፈጠረው ከተለያዩ በኋላ ነው፣ ከ3 ቀን በኋላ። ኦኬ። እናትየው ግን በዚህ ቀን አታውቅም ነበር እንደተለያዩ? ምናልባት ነው በቃ ምናልባት 3 ቀን ነው እውቅናውም አይሯት። ምናልባት ከተገናኛችሁ ማለት ትልቅ ነገር አይደለም። ሲጀመርም እንደሚያቆሙት የታወቀ ነው። ሪሌሽንሺፑ መለያየታችሁ ትልቅ ነገር አይደለም። አይታት ይሆን ኢንኬስ ምናምን ዛሬ ማታ ተገናኝታችኋል ምናምን አይመለስም። ለአባቱ ቴክስት የተደረገለት 2:30 ነው ማታ። ከዛ ግራ ገባው ሰውየው። ሲፈልግ ምናምን ለፖሊስ ሪፖርት አደረጉ። ጠፍታለች የሚል ነገር እናገኘታችን ለአይነት ነገር ደርሶናል ብለው ማለት ነው። ከዛ እንትን ለሬት ላይ 6 ሰዓት ላይ ስልክ ተደወለላቸው ለፖሊስ፣ የማይታወቅ ሰው ተብሎ ማለት ነው። ማይታወቅ አናኖምስ ቲፕ ነው ተብሎ በቃ እዚህ ሴቶች ባዝሩም ላይ እንትን አለ የወደቀ አስክሬን አለና ሄዱና አንሱት። ሲሄዱ ሲከፍቱ እሷ በመዶሻ ነው የተመታታችው። ፊቷን መለየት በጣም አስቸጋሪ ኮንዲሽን ውስጥ ነው ያለችው ምናምን። እዛ በደም እንትን ተጨማልቃ ምናምን ተገኘች። ፖሊስ በትክክል ቴክስቱ ግን ከእሷ ስልክ ነው የመጣው። ከእሷ ስልክ ነው የመጣው። እሱ ልናገርሽ ነው ግን ከእሷ አልከ ነው የመጣው ግን እሷ አይደለችም። ከዛ አንስቶ ለቤተሰብ አባቷ ተጠራ፣ አያት፣ እሷ መሆኑ ተረጋገጠ፣ አዘኑ። ከዛ ይሄ ምን ሊሆን ይችላል? ማን ነው እንደዚህ ሊሆን የሚችለው? ፕራይም ሳስፔክት ማለት የመጀመሪያ ተጠርጣሪ እሱ ነው። በቃ ከሷ ጋር ሊሽል ነበር። ከ3 ቀን በፊት ተጣልተዋል። እና ደግሞ ምን አሉ እንትኑን ሲያዩ ያው ሴኩሪቲ ካሜራ አለ እሱ ጋር ሲታይ እሷ የሴቶች ሽንት ቤት ስትገባ ይታያል። ከዛ ተከትሏት እሱ ሲገባ ይታያል ከዛ ውስጥ ማለት ነው። ከ1 ሰዓት ቆይታ በኋላ እሱ ወጣ። ከዛ በኋላ እሷ ወጣች። ያንን ባጊዞ ተወጣ። እሱ ባጊዞ ተወጣ። ይዞ ገብቶ ነበረ ይዞ ወጣ ባጉን። ከዛ በኋላ እንትና ላይ ከዛ ፎሎ ሲያደርጉ ሴኩሪቲ ካሜራ እሱን ሲያዩ በርገር ቤት ሄደ። ምግብ በርገሩን በላ፣ 2 በርገር በላ። የሆነ ሱፐርማርኬት ሄደ። ቪዲዮ ጌሞች አካባቢ ሲዘዋወር ቆየ። ከዛ በኋላ ወጣ እና በዛ ሰዓት ጃኬት ለብሷል ሰውየው። ወቅቱ ደግሞ እንትን ነው ሙቀት ነበር። በሙቀት ሰዓት እንዴት ጃኬት ለበሰ? ሜቢ እንግዲህ እንትን እንደሚነካካው ነገር ስለነበር ለመሸፈን ፈልጎ ነው። ፕራይም ሳስፔክቱ እሱ ሆነ። ከዛ እንደዛ እሱን ለመፈለግ ጥረት እያደረጉ እሱን ለማግኘት ጥረት እያደረጉ እያለ 8 ሰዓት አካባቢ ደግሞ ለቤቱን ደግሞ ስልክ ተደወለላቸው። ስልኩ ተደውሎ አሁንም እንደ አራንም ስቲፕ ማለት ማይታወቅ ሰው ሆኖ የምትፈልጉት ሰው እዚህ አካባቢ ታይቷል፣ አይተነዋል የሚል ሜሴጅ ደረሳቸው ማለት ነው። ከዛ ሴኩሪቲ ካሜራ ሲያዩ እሱ የሄደበት አካባቢ ሲያዩ በአጋጣሚ ምን ሆነ የጓደኛዋ ቤት ነው እዛ አካባቢ። የሷ ሴኩሪቲ ካሜራ አላት እና ሴኩሪቲ ካሜራውን የሷን ነው የሚጠቀሙት፣ የውጭ ሴኩሪቲ ካሜራ ማለት ሰው ምን እየተካሄደ አስፋልት ዳር ስለነበር ሲያዩት እሱ በቃ ኖርማሊ ወርክ ያደርጋል። ከመኪናው መጣ፣ አቆመ መኪናውን። ባጉን ይዞት የወጣውን ባግ ከባዙሩም ይዞት የወጣውን ባግ የሆነ እንትን ውስጥ ቆሻሻ መጣያ ውስጥ ይጥላል። ተመልሶ ይገባል። ባጉን ቆሻሻ መጣያ ውስጥ ጣለ። መኪና ውስጥ ተመልሶ ገባ። ለ1 ሰዓት ያክል ቆየና ከመኪናው ወጣና የሆነ ቦታ ሄደ። ከዛ በኋላ አይታይም። እና ስልኩን የደወለው ማን ነው? እሱ ነው። በዛ ሰዓት እዚህ አካባቢ ተገኝቷል ብሎ የደወለው እሱ ነው። ቴክስት የሚያደርገው እሱ ነው ለአባቷ በሷ ስልክ። ያኛ ቤት ተጋብዘው ያውቃሉ። እና ካሜራ ላይ ስታየው ወዲያው ነው ያወቀችው። እሷ ፍቅረኛ አይደል እንዴ ማለት ቤቷ ሄዶ ስለነበረ አየችው። አዩት፣ ይገባል ይወጣል። የሆነ እንትን ይዞት የነበረውን ፓክ ከመኪና ወጣ። ያንን ቆሻሻ መጣያ ውስጥ ጣለ። ተመልሶ መኪና ውስጥ ገባ። ቆየ 30 ደቂቃ ምናምን የሚሆን ቆየ። እንደገና ተመልሶ ወጣ። ከዛ በኋላ አልታየም። እንግዲህ እነዚህን ስልክ መደወሎች ያደረገው መቼ ነው? ለፖሊስ እዚህ አካባቢ ታይቷል እሱ ብሎ የደወለው ያንን ከጣለ በኋላ እዛ መኪና ውስጥ ቆይቶ ደውሎ ነው የወጣው። ከዛ እና ያ ቦታ ምንድነው ቴክስቱን የጻፈላቸው ግን ድርጊቱ ከመፈጸሙ በፊት ኋላ ከተፈጸመ በኋላ እሱ ገደላት 2 ሰዓት ላይ
ሞተች ተብሎ የሚታሰበው ሲምትመረመር ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ኦኬ እሱ የላከው ቴክስቱ የላከ ደግሞ ነው 6 ሰዓት አይደለም 2 ሰዓት ተኩል ላይ ነው ቴክስቱ የላከው እና እንዲያውም ምን ብለው ያስባሉ ሰዎቹ ማለት ለምንድን ነው የላከው ቴክስቱን ለአባቷ አባቷ እንዲያገኛት ፈልጓል እንደዛ ሆኖ እንዲያያት ፈልጓል የጭካኔው ልክ ነው እንደዛ ተጎርታ እንዲያያት ፈልጓል ወይስ ደግሞ በቃ መጥፋቷን አዌር እንዲሆን ፈልጎ ነው ምን ፈልጎ ነው ይሄ የምን ባህሪ ነው ችግሩ ምንድነው የሚለው ነገር አዝኖላት ነው እንዴት ያዝንላት ይችላል የሚገርመው ፓርት እኮ እሷን ከገደለ በኋላ ቴክስት ካረገ በኋላ እኮ ዘና ብሎ ሄዶ ሁለት በርገር በልቷል በርገር ቤት ሄዶ በጣም ኩል ነው የተረጋጋ ስሜት ነው ያለው ምንም ወንጀል እንዳልፈጸመ ነው ሴኩሪቲ ካሜራ ላይ ሲታይ ምንም ወንጀል እንዳልፈጸመ ሰው ተረጋግቶ ምግቡን በልቷል ከዛ በኋላ ሱፐርማርኬት ሄዶ የቪዲዮ ጌሞች የሚሸጡበት አካባቢ ዘና ብሎ ሲል ነበረ ከዛ በኋላ እዛም እንትኑ ኦሽን አካባቢ ነው ቢች ዳር ነው እዛ ጋም ሲሄድ ዘና ያለ ነው በቃ አቋሙ ምንም ፓኒክ አላረገም ምንም የምትናገር ነገር ድንጋጤ ስሜት ምናምን የተረጋጋ ነው ግን ያ ሰፈር እሱ የሄደበት ሰፈር ትልቅ ተራራ አለ ማለት ብዙ ጊዜ ሰዎቹ ራሳቸውን ያጠፉበታል የሚባለው ወደ ኦሽን ለመውረድ ትልቅ እንትና ምንድነው የድንጋይ ቋጥኞች አሉ ከዛ ወደ ኦሽኑ ጥልቅ ድንጋዮችም አሉ በጣም ጥልቅ እና ሜቢ በቃ ራሱን አጥፍቶ ይሆናል ብለው አሰቡ ሰዎቹ ማለት ነው ፖሊሶቹ እዛ አካባቢ መሆኑን ሲያዩ ማለት ነው ማግኘት አልቻለውም ግን አጥፍቷልም አላጠፋም እርግጠኛ አይደለም ምክንያቱም ሴኩሪቲ ካሜራው የሚያሳየው ከመኪና ወጣ ከዛ ከእይታ ውጭ ሆነ ከሴኩሪቲ እይታ ውጭ ሆነ ከዛ በበነገታው ይዟት የነበረችው መኪና ተገኘች የት አካባቢ ተገኘች እዛው ሄደበት ቦታ አካባቢ እዛው ነው ትቷት ሄደ እና ያቺ መኪና የተከራያት መኪና ናት እዛ ጋር ደግሞ ከአንድ ቀን በፊት እሷን ከመጉዳቷ አንድ ቀን በፊት የገዛው እንትን አለ መዶሻ አለ እሷ መዶሻ ቀጥቅጦን የገደለ ግን የመታበታል የገዛበትን አይደለም የመታ በሌላ መዶሻ ነው የተጠቀመው በገዛው አይደለም የተጠቀመው በሌላ ግን መዶሻ ነው የተጠቀመው እና ፖሊሶቹ እዛ ቆሻሻ መጣያ ውስጥ ያሰበበት ነው ነገሮች ሲገጣጠመው አንደኛ መኪና ተከራይቷል መዶሻ ገዝቶ ግን ቀይሮ ነው የተጠቀመው ተከትሏት ገብቷል የጣለ ቆሻሻ ውስጥም የተጠቀመበት መዶሻ ተገኝቷል ደም የነካው ማለት ነው ከዛ በ3ኛው ቀን እሱን በቃ ፖሊሶቹ ተስፋ ቆርጠው አንደኛ የውጭ ሀገር ዜጋ ነው ረጅም ሰዓት ነው ወንጀሉ ከተፈጸመ በኋላ እነሱ ራሱ ቲፕ እስኪሰጣቸው ድረስ ከ4 ሰዓት ከ5 ሰዓት በላይ ይጋባል ስለዚህ በዛ ሰዓት ወጥቶ ሊሆን ይችላል ከሀገር የሚጥረጣሪ ያደረባቸው በቃ ቲፑን ሰጠው በዛ ሰዓት በቃ ሄዶ ሊሆን ይችላል በቃ እንትና ምን ሊሆን የት ነው ያለው ምናምን የሚለው ነገር እሱ እንዳደረገ በቃ እርግጠኛ ነኝ ከሪፕሬዘንቱ ምናምን ስላለ ማለት ነው አንደኛ ደግሞ የከንትን እዛ ትምህርት ቤት ውስጥ እዛ ገብቶ ሲወጣለ ተከትሏት ሲወጣለ ከዛ እሱ አልወጣች ማለት እኮ ግልጽ ነው በቃ ጠፍቶ ይሆናል ብለው አሰቡ በጣም እየፈለጉ እያለ ኮንስትራክሽን ሳይት ያለ ሰው የሆነ ቦዲ አገኘ እየተንሳፈፈ ማለት ነው ከዛ ፖሊስ ጋር ተደወለ ከዛ በጣም ኃይለኛ ማዕበል ነበር በጣም እንትን ነበር ንፋስ ነበር እንደምንም ብለው ቦዲውን ሲያወጡት ኦልሞስት በቃ በማይለይበት ሁኔታ ግን የእሱ ነበር ቦዲው እንዴት የራሱን አጥፍቶ ማለት ነው እሷን ከገደለ በኋላ በቃ እንደዛ ከቆየ በኋላ ራሱን ወርወር ጥርጣሬያቸው ልክ ነበር እንትን የተለመደ ቦታ ነው እንደዛ አይነት ነገር ለመፈጸም የሄደበት ቦታ የተለመደ አይነት ቦታ ነው እሺ ራሱን አጥፍቶ ተገኘ በጣም እንትን ማለት ቤተሰቦቿ እንትን አሉ ከፋቸው ማለት ምንድነው የተካሄደው ነገር እሱ እንዲኖር ነበር የፈለጉት በህይወት ቢኖር አትሊስት እንኳን ማለት የወንጀሉን ቢፈጽመው እሱ ቢኖር ብለው አሰቡ ማለት ምንድነው እዚህ ድረስ ያደረሰው ነገር ምንድነው ምክንያቱ ምንድነው በቃ ላስት ሞመንቱ ምን ነበር የሚለው ነገር ማወቅ ይዋቁ ነበር ላስት ሞመንቱ ምንድነው ደግሞ ሁለተኛ ነገር ራሱን መጥፋቱን እንደ ረፍት ነው የቆጠሩት sometimes ማለት ሳይፈረድብሽ ራሱን የወሰደው ደስ ይሄ የፈሪዎች ብዙ ሰዎች የሚስማሙበት ምንድነው እንደዚህ የህግ ሰዎች ይሄ የፈሪዎች በትክክል ካደረገው በኋላ ራሱን መጋፈጥ አልቻለም ከቤተሰቦቹ ጋር እንትን ጉዳት የሚሆነው ከቤተሰቦቹ ጋር ፊት ለፊት ቢጋፈጥ ከጓደኞቹ ጋር ፊት ለፊት ቢጋፈጥ ለሱ በቂ ምክንያት ስለሌለው ነው በነገርሽ ላይ ምን አይነት ጉዳት ብሎ ሊናገር ይችላል ስታስቢው አንቺ ራሱ በኋላ ላይ ምን ተፈጠረ መሰለሽ የሱን ቢሄቪየር ሲያጠኑ ምን አይነት ሰው ነው ይሄ ሰው ተብሎ ሲጠና ወንዶቹ የማይወዱት አይነት ሰው አግሬሲቭ ነው አግሬሲቭ አይነት ሰው ናርሲሲስት የሚባሉት አይነት ሰዎች ነው እኔ ባልኩት ብቻ ይሁን ነገሮቹ በእኔ ሁኔታዎች ብቻ ይመራ የሚል አይነት ሰው እኔ ያልኩት ብቻ ይደረግ
ሴቶቹ ላይ ደግሞ እንትን ማስክ አለው በጣም ኩዊቱ ነው ማለት። በኋላ ላይ ሰዎቹ እሱ እንዴት ነበር ተብሎ እዛ ዩኒቨርሲቲ አካባቢ ሲጠየቅ ወንዶቹ የማይወዱት አይነት ነው። አግሬሲቭ ነው፣ በጣም ቁጡ አይነት ባህሪ ያለው ነው እና ለወንዶቹ በቃ የማይወደድ ምቹ ያልሆነ የማይወደድ አይነት ባህሪ ያለው። በሴቶቹ ሳይድ ደግሞ ምንም በቃ ይሄን ያክል ክፉ ነውም የማትየው በቃ ኖርማል ሰው ነው። እንዲያውም ያ ነገር ጎድቶታል። ኖርማል ሰው ነው። ቤተሰቦቹ እንደውም እናቷ ተዋውቀው ያውቃሉ ማለት ያውቆታል። ቤተሰቦቿን እህቷም ታውቀዋለች፣ ወንድሟም ያውቀዋል። እንዴት ነበረ ባህሪው ያያችሁት? አጠራጣሪ ነገር ነበረው ሲል በፍጹም ኖርማል ሰው ነው። በቃ ኖርማል ኪድ ነው። ወረኛ ነው፣ ቶካቲቭ ነው። እሷም ቶካቲቭ ናት። በወሬ የሚግባቡ አይነት ሰዎች፣ ማውራት የሚወዱ አይነት ሰዎች ናቸው እና ባህሪው በቃ ኖርማል፣ ምንም የሚታይ ሬድ ፍላግ የለውም እና ራሱን ማስክ የሚያደርግ ሰው ነው ማለት ጥሩ ሰው ነኝ የሚል ግን ነገሮቹ እሱ በሚፈልጉት ሳይድ ብቻ መሄድ ያለባቸው። እሱ የማይፈልገው ነገር ሲመጣ በጣም ቁጡም የሆነ አይነት ሰው። ውስጡ ግን ያላመነበት አለ ስለማንነቱ። በነገራችን ላይ ባይዋ እንትን ነው ራሱ እኮ ያውቀዋል ማለት እና ያ ነገር እንዲሆን ያደረገው እሷን ለመግደል ያነሳሳው ምንድነው? እሷ ስለተወችው መተበቃ የሱ ፍቃድ አይደለም። መጀመሪያ እኮ ተስማምተው ነበር። ተስማምቷል ግን የሱ እንትን ተርማ አይደለም። ናርሲሲስት የሚባሉ ሰዎች አሉ። በሄቨራቸው እኛ ባልነው ናርሲሲስት አይነት ባህሪ ነው። ናርሲሲስት አይነት ነገሩ ካለው ደግሞ አሁን ይሄ ለሱ ሽንፈት አይነት ነገር ስሜት ነው። ይሄ አሁን በኢትዮጵያ ታሪክ ብታየው ማለት በኢትዮጵያ ውስጥ አሁን ካየሽ የኔ ካልሆንሽ አትኖሪም በቃ አንቺ ሌላ ህይወት አይኖርሽም፣ እኔም ሌላ ህይወት አለ። እኔ አሁን የተለመደ ነው። እሺ ካላልሽኝ እመታሻለሁ። በትክክል የሚማጡ ማለት ነው እንትን ሰዎች ይሄ እንትን ነው በቃ እኔ ያልኩት ነው። ይሄ ማለት እኮ አንቺ ሳይሆን የምትሰሚው እኔ ነኝ የምሰማው። እኔ ነኝ እዚህ ውስጥ አለቃ። አይ በትክክል እንደውም እሱ ብቻ አይደለም። እንደውም ከዚህ ጋር በተያያዘ ነው እዚህ ኢትዮጵያ ውስጥ ራሱ ማቀው ታሪክ አለ። እንደዚህ በቅርብ ማለት እንደዚህ አለመግባባት ይፈጠራል። በትዳር ኖረሽ ምናምን ሁሉ እንደዚህ ተለያይተው ነገር ግን እንደዚህ እሱ የራሱ ህይወት ቀጠለ። እሷ ግን ምንም ነገር እንድታርግ አይፈቅድልም። በቃ እነዚህ ቤቷ እየሄደ ልጇን ሁሉ ቀማት። እንደዚህ አብረው ነበር የሚኖሩት። ልጇን ወሰደባት። ከዛ በኋላ አንቺ ምንም አይነት ህይወት አትቀጥይም፣ እኔ ግን ህይወት እቀጥላለሁ። እሱም ልጅ ያለው ሚስት አገባ። ከዛ በኋላ እሱ የራሱን ህይወት እየቀጠለ ነው። እሷ ግን ምንም አይነት እንቅስቃሴ የለም። ፍርድ ቤት አመለከተች። ቢያንስ ልጅን እንዳይፈቅድልኝ አይቻልም፣ ልጅሽንም ማየታችም። ይሄ ታሪክ እኛ ሀገር ላይ ነው ለመናገር ሃይላይቱን እንደው ከዚህ ጋር በተያያዘ ላንሳው ብዬ እንጂ ራሱን የቻለ ትልቅ የሆነ ታሪክ አለው። ይሄ ራሱ አሁን ይሄ ታሪኩ ራሱን የቻለ ትልቅ እንትን ነው ማለት ራሱን የቻለ ታሪክ አለው። ነገር ግን ያው እንዲሁ ስታነሹ ነው። አሁን እሱ በእሷ ልጇን ነው እየቀጣት ያለው፣ ልጁን ነው እየቀጣው ያለው እና ምን ማለት ነው? የራሱን ህይወት እየኖረ ነው እኮ። ይቺ ሰው ግን ከሌላ ሰው ጋር መኖር አትችልም፣ አትቀጥልም። ደስተኛ መሆን አይፈቀድላትም። ደስተኛ መሆን የሚባል ነገር በሷ ህይወት ውስጥ የለም። ሁሉም ቦታ እሱ ያለበት ነው። በምንም መንገድ ይሄድ እሱ ነው አሸናፊ። በሁሉም ቦታ ፍርድ ቤትም ሄደ፣ በልጇ ትምህርት ቤትም ሄደ። ትምህርት ቤት ሄዶ እንትኖቹን ልጁን እንዳታገኘው፣ ትምህርት ቤት እንዳትመጣ፣ እንዳታየው ብሎ እነሱ ጋር አግሪ አድርጓል። በልጁ ጉዳይ ራሱ ማለት ነው። እነሱ መስማማት አልነበረባቸውም። በርግጥ እኔ ራሱ እሱ ነው በጣም የገረመኝ ነገር። እንዴት እንደዚህ አይነት ነገር እንዴት ሊቀበሉ ይችላሉ? የተወሰነ ደረጃ ፍቃድ ሰጥቷለች ማለት ፍቃድ ሳይሆን መፍራቷን አሳይቷለች ይመስለኛል። ምን ማድረግ ትችያለሽ? አንዳንዴ እኮ ነገሮች ከአቅምሽ በላይ ይሆናሉ። ፍርድ ቤት ሄደች እኮ ከሰሰች፣ ፍርድ ቤትም ተሸነፈች እኮ። ልጁ ለሱ ተፈረደለት። ምን ማድረግ ትችላለች? አቅም የላትም እቺ ሴት። ሁሉም ነገር አንዳንዴ ፊቷን ታዞርብሻለች። እውነት ነው። ነገሮች በማትፈልጊው አቅጣጫ ሰዎቹ ደግሞ እውነቱ የት ነው ብለው ከመመርመር ይልቅ በሰዎቹ ዲሲፕሊን ያለሽ አሁንማ እንደዚህ ያለን ያው ባለሀብት ለገንዘቡ ነው እሱ አሁን ገንዘብ የሚከፍለውን የልጁን ክፍያ የሚከፍለውን እሱን ነው እያዩ ያሉት። ኦኬ ትምህርት ቤት ማስተማሩ ነው። ጥሩ ትምህርት ቤት ማስተማሩ በቃ እሱ ነው ለሱ እየታየው ያለው። ለልጅ ግን የሚፈልገው ነገር ትምህርት ቤት ሳይሆን ይወላሽ ሳይኮሎጂካሊ ልጁም ተጎድቷል። ልክ አይደለም። እና እንደዚህ አይነት ነገሮች ጥሩ አይደሉም። አንዳንድ እኛም ሀገር ላይ እንዲህ አይነት ነገሮች አልሸነፍም ባይነት አሉና ራስን አምኖ አለመቀበል በቃ በቃ ተስማምተሽ የምታረጊው ነገር ሲጀመር አሁን የነዚህ ባለ ታሪኮች ስታየው እንደማይቀጥል ሪሌሽንሺፑ የትም እንደማይሄድ እሱ ነው እያልኩ ያለው። ስምምነት ውስጥ ያለ ነገር ነው። ከዛ በኋላ ነው ይሄ ነገር ሀፕን ያደረገው ማለት ነው። እሱ በቃ ያለመሸነፍ ስሜቱ መጣ። እንዴት ይሸነፋለሁ እንዴት አላሸነፍም የሚለው ነገር ነው። እና ቆይቶ ነው የጸጸተው ነገር ይየው ማለት ነው።
አንድ እንትን ይሄ ሳይኮሎጂስት ሲያወራ ስለሱ ባህሪ ማለት ነው። ይሄ ናርሲሲስት ማኒፑሌተር የሚባል ሰው ነው። ናርሲሲስት ነው ቢሄቪየሩ እና በዛ ጊዜ የተሰማው ስሜት ከተጣላችበት እስከ ገደላት ጊዜ ድረስ ንዴት ውስጥ ነው ያለ። እንዴት በእኔ ቁጥጥር ስር አልሆነችም። ግን አብረነው የምንሆነውን ሰው በደንብ ብናቀው ስለዛ ሰው ማንነት በደንብ ብንረዳ ምን አይነት ሰው ነው እያንዳንዱ እንቅስቃሴው የእውነት ለቀረባት ሰው ጓደኛ ብላ ሴትም ሆነች ስትጀምር የእውነት ትክክለኛ ሰው ነው። ሪሌሽንሺፕ ትጀምሪያለሽ ግን ደግሞ ስለዛ ሰው በደንብ ሳናቅ በደንብ ሳንግባባው ያለውን ነገር አሁን እሷ በእርግጥ ተለያይታለች ግን ያለውን ነገር በደንብ ቢለያዩም ደግሞ ችግሩ ተፈጥሯል ባላሰበችው መንገድ እሱ ላይም ችግሩ ተፈጥሯል እሷ ላይም ችግሩ ተፈጥሯልና ትንሽ አስቸጋሪ ነው። እንግዲህ ወደ ተመልካቾቻችን ይዘላችሁ የቀረብነው ታሪክ ለወጣቶችም በደንብ ያስተምራል። እንግዲህ ወላጆችም ቢሆን ልጆቻቸውን ከእንደዚህ አይነት ነገር በቅርብ ሆነው ቢከታተሏቸው ቢያወሯቸው እንደ ጓደኛ ቢቀርቧቸው ከወላጅነት አልፈው እንደ ጓደኛ ሆነው በግልጽ ቢያወሩ ከልጆቻቸው ጋር ስለ አላቸው የፍቅር ህይወት ቢያወሯቸው ቢደግፋቸው ቢያግዟቸው እና ላለው ያውኛ ኢትዮጵያውያን ላይ ብዙ የተለመደ ስላልሆነ ነው ይሄን መልእክት ማስተላለፍ የምፈልገው። እኛም ደግሞ ሴቶችም ሆንን ወንዶች ብልህ ብንሆን ባይኔ። እንግዲህ በቀጣይ አዲስ ፕሮግራም ይዘላችሁ እንቀርባለን። እስከዛው ሰላም ቆዩ።